ሰላም ውድ የተከበራችሁ የአስቴር ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁልኝ? ሩቲ ይላል እዚህ ጋር በጣም ነው የምታምረው። ዛሬ ደግሞ ድምቅ ብሎ እንመጥቶልናል። እንግዲህ ዲቺን ዱባይ ውስጥ ማለት ነው ካለ ሩቲና ካለ አብርሽ ማንም አይታይም። ውበት ስትለው ድምቀት ስትለው አቤት እና በጣም ነው አምሮባችሁ። እንደውም ሙቀቱ አይደለም ሀገሩ ተስማማችሁላችሁ መሰለኝና እና ኢንስታግራሙ ላይ ተፎስተው ነው ያየዋቸው። በጣም ነው ደስ የሚሉት እነዚህ ጥንዶች ማለት ነው የኛ ምሳሌዎች እና እንደዛ ነው። አብርሽ ላይም ተወስተዋል። ትላንትና ቪዲዮ ግን ያስቃል እና ሩቲ እዚህ ጋር ራሷን እየቀረጸች ነበረ። እንግዲህ ሊወጡ ነበሩ። ከዛን ደግሞ ወጡ። እዚህ ጋር ደረሱ። ፎቶ ተነሱ፣ ፖስቱ ደስ ይላሉ። ከምር ማለት ነው በጣም ነው ደስ የሚሉኝ እኔ እንዴ። በቃ ግን ዩቲዩብ ላይ ቀዝቀዝ ብሏል። እነዚህ ልጆች ቶሎ እየለቀቁ አይደሉም። ትላንትና ግን ተለቆ ነበር። ቢሆንም አንዳንድ ቀን ይውላሉ። እኔ እናንተ ላይ ተንቀላፈው ይቅርታ አድርጉልኝ። እነዚህን እኮ እኛ ካጠን በቃ መንቀሳቀስ የለንም። እኔ እኮ ማለት ነው ቤተሰቦቼ ታውቀኛላችሁ አማርኛ ማለት ነው እኔና አማርኛ ሆነን ቀርተናል ማለት ነው። እንዳይገባችኋል እኔ ወዶቼ ፍቅሮች እዚህ ላይ ያላችሁላችሁ ማለት ነው ወዳችኋለሁ። ስለዚህ ለሩቲና እና አብርሽዬን ዛሬ ይዤላችሁ መጥቻለሁ። ወደ ሀገራችሁ ሊመለሱም ስለሆነ አሁን ሁሉም ነገር ፖስት ነው የሚያደርጉት። እንግዲህ መስታወሻ ስለሚሆን ሩቲ እኮ እዚህ ጋር አበባ ነው የምትመስለው፣ ሌላ ሰው እኮ ነው የምትመስለው። የሚገርማችሁ ነገር ትናንትና አብርሽ እኛ መልኮች በጣም ነው የምንፈልጉን ስለ እስቲ አንድ ሰው ባለቤትን ቀና ብላ ካየችው አናቷ ነው የምፈነክትለት አለች ሩቲ። እውነቷን ነው። እናንተ እነዚህ ሁለት ልጆች መኮ ሲጋቡ አማረባችሁ። አብርሽ ራሱ ሌላ ሰው መሰለ። ምንድን ነው ነገሩ? ጉድ! እንደዚህ መጋባት ለካ እንደዚህ ያሳምራል። ቤተሰቦች ምን ትጠብቃላችሁ እናንተ? ቁጭ ብላችሁ ያላችሁ ማለት ነው። እኔ ከአሁኑ ሂጂ መጋባት አለብኝ። በቃ መግባት ማለት ነው። እና አግቡሽ፣ ያላገባችሁ ካላችሁ አግቡ ብሎ ነበር አብርሽ ራሱ ከዚህ በፊት። ያላገባችሁ ካላችሁ አግቡ። እንደዚህ ነው የሚያምርባችሁ እንዴ! ኢትዮጵያ ከሆነ ኑሮ ወደዋል፣ ኑሮ እንደዚህ ሆኗል፣ ጣላ ነክቷል ይላሉ። በዚህ ዘመን ደግሞ ሰርግ፣ አቤት ሰርግ! እግዚኦ የሰርግ መዓት! የዘንድሮ ነገር ምን ነው? በሰላም ነው ግን በጤና ነው? ጭራሽ ተደራሪቦ በአንድ ሳምንት የ20 ሰው ነው። ከዛን ደግሞ ምሉት ኑሮ ወደዋል። ኑሮ ከወደደ ሰርግ እንዴት ነው የሚደገሰው? ነው በምን እየደገሳችሁት ነው? እኛ እንዳንመጣ አንደኛ ነገር ደግሞ ብር መላክ ፈልጋችሁ ነው። የኛም ብር ፈልጋችሁ እኮ ነው። ኑሮ ወደዋል። ኢትዮጵያ አያይዝሽም። ስንት ሚሊዮን ይዘሽ ካልመጣሽ በስተቀር እንዴ ነችና አስቴር እንዴ ቤተሰቦች ከምሬን እኮ ነው። መረሩን ቤተሰቦቻችን መረሩን ሀገር ያሉ እንዴ እኛ ሀገር ወደ ሀገራችን አንገባም እንዴ? እኔ ሹልክ ብዬ ለገባ ነው። ሹልክ ብላችሁ ግቡሽ መጣሉ ምናምን እንዳትሉ። የኢትዮጵያ ሕዝብ እነ ያይሉሽ ጉድ እያወሩብን ነው። ግን እየበሉ እየጠጡ እንደ ጉድ ማለት ነው። ሰርግ እየተደገሰ ጨፍ እያለ ማለት ነው። አዛ ደግሞ ኑሮ ወደው ኑሮ ከወደደ ሰርጉን እንዴት ነው ለገሱት?